ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። አርሰናልን፣ ማንቸስተር ዩናይትድን፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። ታዲያ እናንተ ከኛ ጋር ቆይታን ስታደርጉ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በቀጥታ ዛሬ ከጠዋት ጀምሮ የሰማናቸውን የዝውውር ጉዳዮች እያነሳሳን ቆይታን እናደርጋለን። አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። የአርሰናል መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የአርሰናል በዚህ የዝውውር መስኮት የአጥቂ ክፍሉን ማሻሻል ቀጥሏል። ሊያንድሮ ትሮሳርድን በክሪስቶስ ዞሊስ ቀደም ብሎ መተካቱ እናስታውሳለን። ሊያንድሮ ትሮሳርድ ወደ ቱርኩ ክለብ ቤሺክታሽ ሲያመራ ክሪስቶስ ዞሊስን ከቤልጅየሙ ክለብ ብሩዥ ማስፈረማቸውን እናስታውሳለን። የወዳጅነት ጨዋታም አድርጎ ጥሩ የሚባል እንቅስቃሴን በአርሰናል ቤት ማሳየቱን የምናስታውሰው ጉዳይ ነው። አሁን ደግሞ ቪኒሲዮስ ጁኒየርን የክለቡ የዋና የዝውውር ኢላማ አድርገው እየተንቀሳቀሱ እንደሚገኝ ይታወቃል። ነገር ግን የመሳካት እድሉ አሁን ላይ በተለይ በጣም ጠባብ እንደሆነ እየተገለጸ ይገኛል። ያው የአርሰናል አመራሮችም በዚህ ዝውውር ላይ አሁን የመግፋት እድላቸው በጣም ጠባብ እንደሆነ እየተገለጸ ይገኛል። ምንም እንኳን ብራዚላዊው ጋብሪኤል ማርቲኔሊ ከዚህ ክለብ ሊለያይ እንደሚችል የሚያሳዩ መረጃዎች ቢወጡም ብራዚላዊው የክንፍ አጥቂ በአመት በተጣራ ደሞዝ 7 ሚሊዮን ዩሮ አካባቢ ነው የሚያገኘውና ይሄ መጠን እንደ አንዳንድ የመረጃ ምንጮች በተለይ ለሮማ በጣም ቅርብ የሆኑ የመረጃ ምንጮች የሚናገሩት ለአዲስ ተጫዋች ካስቀመጡት 4.5 ሚሊዮን ዩሮ ደሞዝ ጣሪያ በላይ እንደሆነ እየተነገረ ነው። ስለዚህ ከሴሪኤ ክለቡ ሮማ ጋር ስሙ ሲያያዝ የነበረው ይሄ ተጫዋች አሁን ላይ የመፈረም እድሉ ጠባብ እንደሆነ እየተነገረ ነው። ምክንያትነት የሚነሳው ተጫዋቹ ላይ ያለው የደሞዝ ዋጋ እንደሆነ ይፋ ተደርጓል። አርሰናሎች እንግዲህ ከ2017 ጀምሮ አሌክስ ኦክስሌድ-ቻምበርሌንን በ35 ሚሊዮን ፓውንድ ከሸጡ በኋላ ከዚያ በላይ ዋጋ ያለው ተጫዋች እስከዛሬ ድረስ ሽጠው አያውቁም። ወይም ደግሞ እስካሁን ድረስ ትልቁ ዋጋ ተብሎ የሚነሳው አሌክስ ኦክስሌድ-ቻምበርሌንን የሸጡበት ዋጋ እንደሆነ ይነገራል። ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት ጋብሪኤል ማርቲኔሊ ከዛ በላይ ዋጋዎችን ሊያወጣ ይችላል ተብሎ የሚጠበቅ አይነት ተጫዋች ተደርጎ ይቆጠራል። በተለይ ዌስትሃም ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት ክሪስ ሴሜርቪልን መሸጣቸውን እናስታውሳለን። ይህን ተጫዋች ለሳዑዲ አረቢያው ክለብ አልሂላል ነበር የሸጡትና በአጠቃላይ 60 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች እንዳወጡበት ይነገራል። በዚህ መሰረትም አርሰናል ከሱ የተሻለ ተጫዋች ነው ብለው ስለሚያስቡ ጋብሪኤል ማርቲኔሊን ከዛ ዋጋ የተሻለ ገንዘቦችን ማግኘት እንደሚፈልጉ እየተነገረ ነውና የሴሜርቪልን የዋጋ መለኪያ እንደሚያደርጉት ጭምር ነው የተነገረው። ሆኖም ግን ጋብሪኤል ማርቲኔሊ ከአርሰናል ለመልቀቅ ብዙም ፍላጎቱ እንዳልሆነ ይነገራል። በክለቡም ደስተኛ ነው። ምናልባት ግን ወደ ጥሩ የሚባሉ ክለቦች ጥያቄ ካቀረቡለት ብቻ ለመልቀቅ ሊዘጋጅ እንደሚችል ተነግሯል። ውሉ እስከ ቀጣዩ ክረምት ድረስም የሚቆይ ነው የሚሆነው። አርሰናል ለተጨማሪ 1 ዓመትም የማራዘም አማራጭ እንዳለው ይታወቃልና በድርድሩ ጠንካራ አቋም ላይ ይገኛሉ። ስለዚህ ለዚህ ተጫዋች ፍላጎት ላላቸው ክለቦችም በጥሩ ዋጋ ለመሸጥም ዝግጁ ሊሆኑ እንደሚችሉ ጭምር ነው እየተገለጸ የሚገኘው። አርሰናል ብሩኖ ጊማሬሽን ለማስፈረም ትልቅ እርምጃን እያሳካ እንደሆነ ይፋ ተደርጓል። አርሰናል የኒውካስል ዩናይትዱን ካፕቴን ብሩኖ ጊማሬሽን ለማስፈረም ባደረገው ጥረት ትልቅ መሻሻል እንዳስመዘገበ ነው የተነገረው። በአሁኑ ጊዜም በሁለቱ ክለቦች መካከል የላቀ ድርድር በመካሄድ ላይ እንደሚገኝ ነው የተገለጸው። እንደ ቶክ ስፖርት ዘገባ ከሆነ ከ75 ሚሊዮን ፓውንድ በላይ የሚያወጣ ዝውውር ላይ ተጨባጭ እድገቶች እንደተመዘገቡ ነው የተገለጸው። ሚኬል አርቴታ ብራዚላዊውን አማካይ ከዴክላን ራይስ ጋር የሚጣመር ተስማሚ አጋር አድርገው እንደሚመለከተው ነው የተነገረው። ለማስፈረምም አሁን ለ2 ወራት ያክል ሲጥሩ ነበር። ምናልባት ግን በዚህ ሳምንት የተሻሉ እድሎችን የሚያገኙበት እንደሆነ እየተገለጸ ይገኛል። ምክንያቱም አርሰናል ጥሩ የሚባል ገንዘብን ወደ 75 ሚሊዮን ፓውንድ አካባቢ የሚያወጣ ክፍያን ለመጠየቅ ዝግጁ መሆናቸውን የሚያሳዩ መረጃዎችን እየሰማን ነውና በዚህ መሰረት ብሩኖ ጊማሬሽን የማስፈረም እድላቸው አሁን ጥሩ ደረጃ ላይ ያለ ይመስላል።
ብሩኖ ጊማሬሽ ለኒውካስል ዩናይትድ ወደ ኤምሬትስ መዞር እንደሚፈልግ ቀደም ብሎ ነው እንዳሳወቀ የምናስታውሰው። ለአሰልጣኝ ኤዲ ሃውን በተመሳሳይ ያንን ነገር መናገሩን እናስታውሳለን። ከተጫዋቹ ጋር ግላዊ ስምምነቶች ለአርሰናል ያን ያክል ከባድ ይሆናሉ ተብሎ አይጠበቅም። ከሳምንታት በፊትም ነው ከዚህ ተጫዋች ጋር በግላዊ ስምምነት ላይ መድረሳቸውን የሚያሳዩ መረጃዎችን በተደጋጋሚ ጊዜ ሰማ ነው። ኒውካስል 70 ሚሊዮን ፓውንድ የነበረውን የአርሰናል ጥያቄ ውድቅ ቢያደርግም አርሰናል ከዚያ በላይ ለመክፈል ግን ዝግጁ ሲሆኑ ስምምነቱ ከጁላይ መጨረሻ በፊትም ለማጠናቀቅ ተስፋ እንደሚያደርጉ ጭምር ነው የመረጃ ምንጩም ይፋ እያደረገ የሚገኘው። የኒውካስል ዩናይትድ አሰልጣኝ ኤዲ ሃው የካፕቴኑን ቀጣይ ዕጣ ፈንታ ምን እንደሚሆን እንደማያውቅም ተናግሯል። ክለቡ በቅርቡ በአማካይ ክፍል ያደረጋቸውን አዳዲስ ዝውውሮችም ለብሩኖ ጊማሬሽም እንዲሁ መልቀቅ እየተዘጋጀ መሆኑን የሚጠቁሙ እንደሆኑ ነው የመረጃ ምንጩም ይፋ እያደረገ የሚገኘው። በአርሰናል ውስጥ ያሉ አንዳንድ ባለስልጣናት ቪኒሲዮስ ጁኒየርን ለማስፈረም የሚደረጉ ሙከራዎች ፍሬ አልባ ሊሆኑ እንደሚችሉ እንደሚያምኑ ነው እየተሰማቸው የሚገኘው። ስለዚህም ይህንን ተጫዋች የማስፈረም ነገራቸው አሁን ጠባብ ይሆናል ተብሎ ይታሰባል። ሌሎች ደግሞ ሪያል ማድሪድ ከተጫዋቹ ጋር በኮንትራት ማራዘሚያ ላይ ስምምነት ላይ ካልደረሰ መገፋፋትን መቀጠል አስፈላጊ እንደሆነ እምነት አላቸውና በአርሰናል በኩል ሁለት አይነት ሀሳቦች ናቸው ከዚህ ተጫዋች ጋር በተያያዘ እየተነሳ የሚገኘው። ነገር ግን አብዛኛው ሚዛን የሚደፋው በአርሰናል ሰዎች ዘንድ ያለው ይህንን ተጫዋች የማስፈረም መሞከር ጊዜን መግደል እንደሆነ ያስባሉ። ምክንያቱም ተጫዋቹ ዞሮ ዞሮ ከማድሪድ ጋር ይስማማል ብለው እንደሚጠብቁ የሚያሳዩ መረጃዎች ያሉ አንዳንድ የመረጃ ምንጮችም ያንን ነው እየተናገሩ የሚገኙት። ነገር ግን አሁንም የአርሰናልና የቪኒሲዮስ ጁኒየር ጉዳይ ግን ሙሉ ለሙሉ የተቋጨ አይደለም። ቀጣይ ጊዜያትም በጣም በጉጉት እንዲጠበቁ የሚያደርጉ ሀሳቦች እንዳሉት ነው እየተገለጸ የሚገኘው። የአርሰናል አመራሮች ምንም እንኳን ተጫዋቹን ስለማስፈረም አሁንም ድረስ እንግዲህ ስጋት ቢኖራቸው ሙከራቸውን ግን እንደሚቀጥሉ ሀሳቡ እንዳለ ነው እየተገለጸ የሚገኘው። ቀደም ካነሳሁት ከብሩኖ ጊማሬሽ ጋር በተያያዘ ግን አንድ በብራዚል በጣም ታማኝ ከሚባሉ የመረጃ ምንጮች በተለይ ለብራዚላውያን ተጫዋቾች በጣም ጥሩ መረጃዎችን ያገኛል ተብሎ የሚታሰብ አንድ የመረጃ ምንጭ የስፔን ብራዚል ላይ የሚሰራ ብሩኖ አንድራዴ ይባላል። ይህ ሰው እንደተናገረው ከሆነ አርሰናል የብሩኖ ጊማሬሽን ዝውውር ምናልባት ከእሁድ በፊት ለማጠናቀቅ ትልቅ ተስፋ አድርጓል የሚል አይነት ሀሳብን ነው እየተናገረ የሚገኘውና ምናልባት ከእሁድ በፊት ለማጠናቀቅ ጥረቶችን እያደረገ ነው አርሰናል ብሏል። ጊማሬ ሰኞ ዕለትም በኒውካስል ልምምድ ላይ እንዲሳተፍ ቀጠሮ ተይዞለት እንዳለ ግን ይታወቃል። በድርድር ውስጥ የተሳተፉ ሰዎች ስምምነቱ ከዚያ በፊት እንደሚጠናቀቅ ተስፋ ያደርጋሉ። ስለዚህም ተጫዋቹ የአርሰናል ዝውውርን ከጨረሰ ወደ ኒውካስል ዩናይትድ መመለስ እንኳን ሳያስፈልገው ወደ አርሰናል የሚቀላቀልበት እድሉ እንዳለው ጭምር ነው የተነገረውና በሚቀጥሉት ጥቂት ቀናት ውስጥ ይህንን ዝውውር አርሰናሎች ማጠናቀቅ ይችላሉ ብሎ እንደሚገምት ነው ይኸው የኤስፒኤን የመረጃ ምንጭም እየተናገረ የሚገኘውና በቅርብ ቀን ያንን ሊያደርግ እንደሚችል ጭምር ነው እየተገለጸ የሚገኘው። በአጠቃላይ ግን አርሰናሎች በተለይ ይህንን ተጫዋች ለማስፈረም አሁን ጥሩ እንቅስቃሴዎችን ማድረግ እንደጀመሩ የሚያሳዩ መረጃዎች ይፋ ሆነዋል። የማንቸስተር ዩናይትድ የዝውውር ጉዳዮችን ደግሞ እናንሳ። ውድ ቤተሰቦቻችን ክሪስ ዋይለር ይፋ እንዳደረገው ከሆነ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት በተለይ ከታዳጊ ተጫዋቾቹ መካከል ከሺያሌሲ ከጄጄ ጋብሪኤል እና ከሁለቱ ፍሌቸሮች በስተቀር ባለፉት የወዳጅነት ጨዋታዎች ላይ የተሳተፉትን ወይም የተመለከትናቸውን በርካታ የሚባሉ ታዳጊ ወጣት ኮከቦቹን በውሰት የመስጠት ፍላጎት እንዳለው ነው የተነገረው። የጨዋታ እድሎቹንም ያገኛል ተብሎ አይጠበቅም። ስለዚህም ከጄጄ ጋብሪኤል እና ከሁለቱ ፍሌቸሮች ከዛ ውጭ ከሺያሌሲ ውጭ ያሉ ወጣቶቹ ተጫዋቾች በሌሎች ክለቦች በውሰት ሊጫወቱ የሚችሉበት እድል እንዳለ ነው የተነገረው። ከነዚህ መካከል ራዴክ ቪቴክ ይገኝበታል። ይሄ ግብ ጠባቂ በማንቸስተር ዩናይትድ ቤት የቋሚነት እድልን ማግኘት ካልቻለ ወደ ሌሎች ክለቦች ማምራት እንደሚፈልግ ይፋ ተደርጓል። ሃሪ አማስ፣ ዳን ጎር እና እንዲሁ ቶቢ ኮሊየርም በቀጣዩ የውድድር ዓመት በቂ የመጫወቻ ደቂቃዎችን የሚያገኙበት እድል ጠባብ እንደሆነ ተነግሯቸዋል። ስለዚህ በውሰትና እንዲሁ በሽያጭም አንዳንዶቹ ሊለቁ የሚችልበት እድል እንዳለ ነው ክሪስ ዋይለር የተናገረው። ከነዚሁ ወጣት ተጫዋቾች ጋር ግን በተያያዘ በተለይ ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ከጄጄ ጋብሪኤል ጋር በተያያዘ በጣም ትልቅ ተስፋ እንዳለው ይታመናል። በዚህ ወጣት ተጫዋችና በቅርቡ ለዋናው ቡድን የመጀመሪያ ጨዋታውን ያደርጋል ተብሎ ይታሰባል። ጄጄ ጋብሪኤል ገና 15 ዓመቱ ነው። በጣም ትልቅ የወደፊት ተስፋ ካላቸው ኮከብ ተጫዋቾች መካከል አንደኛው ነው። ክሪስ ዋይለር እንደሚናገረው ግን በቅርቡ የማንቸስተር ዩናይትድ የዋናው ቡድን የመጀመሪያ ጨዋታውን ሊያደርግ የሚችልበት እድሉ እንዳለ ነው ይፋ ያደረገው። ማንቸስተር ዩናይትድ 3 ወጣት የግራ ክንፍ አጥቂዎችን እየተከታተለ እንደሆነ ይፋ ተደርጓል። በተለይ ዘ አትሌቲክ የተባለው
የመረጃ ምንጭ ነው ይፋ እያደረገ የሚገኘውና ማንቸስተር ዩናይትዶች ወጣት የሚባሉ በክንፍ መስመር ላይ በአውሮፓ በጣም ትልቅ ተስፋ የሚጣልባቸው ተጫዋቾችን እየተመለከተ ነው። ማንቸስተር ዩናይትድ ለአዲሱ የማይክል ካሪክ ፕሮጀክትም በተመጣጣኝ ዋጋ ሊገኙ የሚችሉ ወጣት የግራ ክንፍ ተጫዋቾችን በማፈላለግ ላይ እንደሆነ የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። አሁን ላይ የሊሉን ማቲያስ ፈርናንዴስ ፓርዶ አንደኛው እንደሆነ እየተነገረ ነው። ይህንን ተጫዋች እንደሚፈልጉት ተገልጿል። ይህ ተጫዋች በተለይ ዛሬ እንደሰማነው ከሆነ ከሊል ጋር ኮንትራት የማራዘም ምንም አይነት ፍላጎት እንደሌለው በይፋ እንደገለጸላቸው ነው የተነገረውና ማንቸስተር ዩናይትድን ጨምሮ እንዲሁ ሌሎች ክለቦችም እነ ሊቨርፑልም የማቲያስ ፈርናንዴስ ፓርዶ ፈላጊዎች ናቸው። ዩናይትድ ይህንን ወጣት የክንፍ መስመር ተጫዋች ይፈልገዋል። ከዛ ውጪ የአይንትራክ ፍራንክፈርቱንም ዤን ማቲያ ባሆዮን እንዲሁ እንደሚያስፈልገው ወይም እንደሚፈልገው ነው እየተገለጸ የሚገኘው። ሌላኛው የኮሞ ተጫዋች የሆነው ሄሱስ ሮድሪጌዝም ሌላኛው በማንቸስተር ዩናይትድ በእቅድ ውስጥ የሚገኝ ወጣት ተጫዋች እንደሆነ ይፋ ተደርጓል። ተች ላይን የተባለው የመረጃ ምንጭ ዛሬ ይፋ ባደረገው መረጃ መሰረት ማይክል ካሪክ የሊጉን ዋንጫ ጨምሮ ሌሎችም ደግሞ ታላላቅ ዋንጫዎች ላይ ለመፎካከር ትልቅ እቅድ እንደያዘ ነው የሚነገረው እና ማንቸስተር ዩናይትድ ሊያደርጋቸው የሚገቡ ቁልፍ የሚባሉ ለውጦችን እየተናገረ እንደሚገኝና እንደለየላቸው ጭምር ይፋ ተደርጓል። ቁልፍ ነገሮችን ማድረግ ይፈልጋል ማይክል ካሪክ። ቡድኑ ሙሉ በሙሉ እንደገና ከመገንባት ይልቅ አሁን ባለው ስብስብ ውስጥ ግልጽ የሆነ የታክቲክ ማንነትን በመፍጠር ወጥ በሆነ አቋምም በማሻሻል የተጫዋቾችን ብቃትም በከፍተኛ ደረጃ መጠቀምም ይፈልጋል የሚሉ መረጃዎች ናቸው እየወጡ የሚገኙት። የማንቸስተር ዩናይትድ ትኩረትም እየሰራ ያለው አማካይ ክፍሉን ለማጠናከር እንደሆነ ይታወቃል። በዚህ የክረምት የተጫዋቾች የዝውውር መስኮት የማንቸስተር ዩናይትድ ትልቁ ፍላጎት የአማካይ ስፍራውን ዲፓርትመንት ማጠናከር እንደሆነ እየተገለጸ ነው። ወጣት ተጫዋቾችን በማሳደግና ቡድኑ ጨዋታዎችን ለመቆጣጠር የተሻለ ዝግጅት እንዲኖረው በማድረግ ላይ እየተሳተፈ ይገኛል። በተጨማሪም ደግሞ በፕሪሚየር ሊጉ በከፍተኛ ደረጃ ለመፎካከር ብልህ የሆኑ ተጫዋቾች ምልመላና የተጫዋቾች እድገትም ወሳኝነት አላቸው ብለው እንደሚያስቡ ነው በማንቸስተር ዩናይትድ በኩል የሚታመነውና እነዚህን ነገሮች ለማድረግም ትልቅ እንቅስቃሴዎችን እያደረገ ነው ተብሏል። ድዋይት ዮርክ ማንቸስተር ዩናይትድ ኦሌ ዋትኪንስን እንዲያስፈርመው ጠይቋል። ቤንጃሚን ሼስኮ ከዚህ የእንግሊዝ ብሔራዊ ቡድን ተጫዋች ልምድ እንደሚጠቀም ነው የሚያምነው። ድዋይት ዮርክ ይናገራል። ማንቸስተር ዩናይትድ ለፕሪሚየር ሊግ ዋንጫ እንደገና ለመወዳደር እውነተኛ ፍላጎት ካለው ከተሰለፈበት የመጀመሪያ ቀን ጀምሮ ጥራቱን የሚያረጋግጥ አጥቂ ያስፈልገዋልና ለእኔ ያ ተጫዋች ኦሌ ዋትኪንስ ነው ይላል ድዋይት ዮርክ ሲናገር። ማንቸስተር ዩናይትድ ኦሌ ዋትኪንስን በትክክለኛ ዋጋ ማስፈረም ከቻለ ጉዳዩን ሊያስቡበት ይገባል። የኦሌ ዋትኪንስ እንቅስቃሴ፣ የስራ ፍላጎት፣ ጫና የመፍጠር ብቃትና ከቡድን አጋሮቹ ጋር የመጣመር ችሎታ ማይክል ካሪክ ቡድኑ እንዲጫወትበት በሚፈልግበት መንገድም ሙሉ በሙሉ ተስማሚ ያደርገዋል ተብሏል። ቤንጃሚን ሼስኮ ድንቅ ወጣት ታላቅ ተስፋ ያለው ተጫዋች ነው። ነገር ግን ኦሌ ዋትኪንስ ከጎኑ መኖሩ እድገቱንም ያፋጥንለታል። በፕሪሚየር ሊጉ ስኬታማ ለመሆን የሚያስፈልጉትን እንቅስቃሴዎች ብቃትና ወጥነትም ከሊጉ አስተማማኝ አጥቂዎችም አንዱ ከሆነው ተጫዋችም ይማራል ተብሎ ይታሰባል። ቡድንን ለማሻሻል ሁልጊዜም በጣም ውድ ተጫዋቾችን ማስፈረም አያስፈልግም። አንዳንድ ጊዜ ትክክለኛውን መገለጫ ያለው ተጫዋችም ያስፈልጋል። ኦሌ ዋትኪንስ ደግሞ አፋጣኝ ጥራት የሚሰጥ ከመሆኑም በላይ በሚቀጥለው ትውልድም ደግሞ እንዲያድግ ይረዳል ተብሎ ነው የሚታሰበው። ዩናይትድ አሁን ላይ ማሸነፍና ለወደፊቱ መገንባት የሚፈልግ ከሆነ ኦሌ ዋትኪንስን ማስፈረሙ በጣም ይሳካልታል ብዬ አስባለሁ ሲልም ጭምር ነው እየተናገረ እንደሚገኝ የመረጃ ምንጩ ይፋ እያደረገ የሚገኘው። እንዲሁ ጋሪ ኔቭልም ይናገራል። ዛሬ ጠዋት በሃሪ አማስ ዜና በጣም ተናድጄ ነበር ከእንቅልፍ የነቃሁት፣ አሁን ግን ተረድቼዋለሁ ሲል ይናገራል። ማንኛውንም ነገር ከመናገሬ በፊት ማንቸስተር ዩናይትድ ሃሪ አማስን እንዲለቅ ፍቃደኛ ሊሆን እንደሚችል የሚገልጹ ዘገባዎችን ተመለከትኩኝ። ዛሬ ጠዋት ከእንቅልፌ ስነቃም በጣም ተናድጄ ነበር። የመጀመሪያው ምላሼ ቀላል ነበር። ካሉህ በጣም ብሩህ ከተባሉ ወጣት የመስመር ተከላካዮች አንዱን ለምን ትሸጣለህ? ከዚያ ተጠቀምኩና ስለሱ ደግሞ ትንሽ በደንብ አሰብኩበት። የክለቡን አስተሳሰብ መረዳት እችላለሁ። አማስ ድንቅ እግር ኳስ ተጫዋች ነው። እናም በቴክኒክ የታደለ ኳስ ሲይዝም የተረጋጋና ፍርሃት የሌለው ነው። ነገር ግን አካል ብቃት ምን ያክል ትልቅ አይደለም። ምናልባትም አሰልጣኙ የተለየ ባህሪ ያለው የግራ መስመር ተከላካይ ይፈልግ ይሆናል። ጠንከር ያለ የበለጠ ጉልበት ያለውና በየሳምንቱ ከፕሪሚየር ሊጉ አካላዊ ፈተናዎች ጋር ለመታገል ዝግጁ የሆነ ተጫዋች። ነገሩ እንዲህ ከሆነ እንደ አልሃጂ ማሊክ ዲዩፍ ወይም ደግሞ ሉዊስ
ሉዊስ ሆል ያሉ ስሞች ከክለቡ ጋር መጠራታቸው ምክንያታዊ ይሆናል። ሁለቱም ገና የ21 ዓመት ወጣቶች ናቸው። ድንቅ የአትሌቲክስ ብቃት አላቸው። እንዲሁም በግራ በኩል ደግሞ ከፍተኛ ፍጥነት መመላለስ የሚችሉና ማንቸስተር ዩናይትድ የሚፈልገውን የሚመስለውን ዘመናዊ የመስመር ተከላካይ መስፈርትንም የሚያሟሉ ናቸው። አማስ ሲወጣ ማየት አሁንም ያሳዝነኛል። ምክንያቱም እሱ ብሩህ ተስፋ ያለው ባለ ክህሎት ወጣት ተጫዋች እንደሆነ በጥብቅ አምኛለሁ። ነገር ግን ክለቡ እሱን ለመሸጥ ወስኖ ያንን ቦታ እንዲያውኑ ደግሞ ማጠናከር የሚችል ከፍተኛ ጥራት ያለው የግራ መስመር ተከላካይ የሚያመጣ ከሆነ ግን ውሳኔውን መረዳት ቀላል ነው። ማንቸስተር ዩናይትድ በተከላካይ ክፍሉ የግራ መስመር ላይ አስቸኳይ መረጋጋት ያስፈልገዋል። አማስ ደግሞ መሸጥ ትክክለኛው ተጫዋችን ለማስፈረም የተያዘውን እቅድም ወይም ትልቅ እቅድም አካል ከሆነ ያ ተተኪ ተጫዋች በቶሎ ዝውውሩ ደግሞ ሲጠናቀቅ ማየትም የበለጠ ደስተኛ ያደርጋል ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው ጋሪ ኔቭል እየሰጠም የሚገኘው። የሊቨርፑል ጉዳዮችን ደግሞ እንንገራችሁ። ሊቨርፑሎች ከሚፈልጓቸው የክንፍ መስመር ተጫዋቾች መካከል አንደኛው ነው ማቴዎስ ፈርናንዴስ ፓርዶ። ሌኪፕ ዛሬ ይፋ እንዳደረገው ከሆነ ይህ ተጫዋች በክለቡ ኮንትራት የማራዘም ፍላጎት እንደሌለውና በዚህ የክረምት የተጫዋቾች የዝውውር መስኮትም ስለ ማልቀቅ እያሰበ እንደሆነ የሚያሳዩ መረጃዎች አሉ። ሊቨርፑሎች በዚህ ክረምት የተጫዋቾች የዝውውር መስኮት የክንፍ መስመራቸውን ለማጠናከር ከሚያስቧቸው አማራጮች መካከል ናቸው። እርግጥ ነው የመጀመሪያ ፍላጎታቸው ብራድሊ ባርኮላን ማስፈረም እንደሆነ ይታወቃል። ነገር ግን የብራድሊ ባርኮላ በፓሪስ ሳን ዠርሜን የተለጠፈበት ዋጋ ምናልባት በሚቀጥሉት ሳምንታት የማይቀነስላቸው ከሆነ ወደ ሌሎች አማራጮች የማምራት እድላቸው በጣም ሰፊ ይሆናል ተብሎ ይታሰባል እና ከነዛ መካከል ነው አንደኛው ማቴዎስ ፈርናንዴስ ፓርዶ በሊል የሚጫወተው ይህ ተጫዋች በዚህ ክረምት ሊልን ለመልቀቅም ፍላጎቱ እንደሆነ እንዳሳወቀ ነው ለክለቡ እየተገለጸ የሚገኘው። ሊቨርፑል ለማስፈረም ፍላጎት ያለው ቢሆንም የሊሉ ፕሬዝዳንት ኦሊቨር ሌታንግ ግን ተጫዋቹን ለመልቀቅ ፍቃደኛ እንዳልሆኑ ይፋ ተደርጓል። ይህንን ተጫዋች ቀደም ከማንቸስተር ዩናይትድ ጋርም በተወሰነ መልኩ አንስተነዋል። ማንቸስተር ዩናይትድም ከሚፈልጋቸው ተጫዋቾች መካከል በክንፍ መስመር ላይ ወጣት ከሆኑ በጣም ጎበዝ ከሆኑ ተጫዋቾች መካከል አንደኛው ነው። ስለዚህ ሊቨርፑል ሌላኛው እቅዱ እንደሆነ ይነገራል። ነገር ግን ሌኪፕ እንደተናገረው ከሆነ የክለቡ የሊል ፕሬዝዳንት ግን ኦሊቨር ሌታንግ ይህንን ተጫዋች የመልቀቅ ምንም አይነት እቅድ እንደሌላቸው ነው ይፋ የተደረገው። በሚቀጥለው ሳምንት ቶትንሃም ሆትስፐርስ ምናልባት የሊቨርፑልን ኮዲ ጋክፖን ስለማስፈረም ትልቅ ንግግሮችን ሊያደርግ እንደሚችል እየተገለጸ ነው። በተለይ በመከላከል ስፍራው ላይና በአማካይ ስፍራው ላይ በዚህ የክረምት የተጫዋቾች የዝውውር መስኮት ራሳቸውን ያጠናከሩት የሮቤርቶ ዲዘርቢ ቡድን ቶትንሃም ሆትስፐርስ አሁን በማጥቃት መስመሩ ላይ ደግሞ ትልቅ ለውጦችን ለማድረግም እንቅስቃሴዎችን ጀምረዋል። ከነዚህ መካከል የማንቸስተር ሲቲው ሳቪኒሆ በትልቁ ስሙ ሲነሳ ሰምተናል። አሁን ደግሞ ኮዲ ጋክፖን ከሊቨርፑል ስለማስፈረምም በሚቀጥሉት ሳምንታት ትልቅ ንግግሮችን ያደርጋል ተብሎ ይታሰባል። አንዶኒ ኢራኦላ አዲሱ የሊቨርፑል አሰልጣኝ በቅርብ በነበራቸው አንድ ጋዜጣዊ መግለጫ ላይ እንደተናገሩት የክንፍ መስመር ተጫዋቾችን ለማምጣት እየሞከረን ባለንበት ሰዓት ሌሎች የክንፍ መስመር ተጫዋቾችን ስለመሸጥ በጭራሽ አናስብም የሚል አይነት ሀሳብን ቢሰጡም ኮዲ ጋክፖ ግን ምናልባት በሮቤርቶ ዲዘርቢ የሚሰጠውን የጨዋታ ደቂቃ ከዛ ውጭ ደግሞ በፕሮጀክቱም ሊማረክ እንደሚችል የሚያሳዩ ነገሮች ያሉና ምናልባት ኮዲ ጋክፖን በሚቀጥሉት ሳምንታት ቶትናም ሆትስፐርሶች በትልቁ ሊመለከቱት እንደሚችሉ ነው የተገለጸው። ቶትናም ተጫዋቹን በጣም እንደሚፈልገው ጭምር ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ የተገለጸው። ፋብሪዚዮ ሮማኖ ነው ይህንን መረጃ ይፋ ያደረገው። ሊቨርፑሎች ብራድሊ ባርኮላን ለማስፈረም የመጀመሪያ ዝውውር ጥያቄን ሊያቀርቡ እንደሆነ ይፋ ተደርጓል። ባርኮላ እስካሁን የግሉን ላይ አልተስማሙም። ነገር ግን ወደ ሊቨርፑል ለመዛወር ግን ግልጽ የሆነ ፍላጎት እንዳለው ግን የሚጠቁሙ መረጃዎችን በተደጋጋሚ እየሰማን እንገኛለን። ቤን ጃኮብስ እና አሌክስ ክሩክ ዛሬ ይፋ እንዳደረጉት ከሆነ ግን ሊቨርፑል በቀጣይ የመጀመሪያ ዙር ጥያቄውን ለፓሪስ ሳን ዠርሜን ለመላክ ዝግጁ እንደሆነ ተነግሯል። ሊቨርፑሎች ባርኮላን በውሉ ላይ 2 ዓመት ብቻ እንደቀረው ስለሚያውቁ እና ሙሉን ለማራዘም እንደማይፈልግም ስለሚያውቁ ጥሩ የመደራደር አቅም ያገኛሉ ተብሎ እንደሚታሰብ ነው የተነገረው። ነገር ግን ፓሪስ ሳን ዠርሜን ለዚህ ተጫዋች የለጠፈበት 170 ሚሊዮን ዩሮ ግን እጅግ በጣም የተጋነነ ተደርጎ የሚቆጠር አይነት ሂሳብ እንደሆነ ነው የመረጃ ምንጩ ይፋ ያደረገው። የሪያል ማድሪድን መረጃዎችንም እንንገራችሁ። ሪያል ማድሪድና አረቤ ለብዚሽ በያን ዲያማንዴ ጉዳይ ላይ ተስማምተዋል። አረቤ ለብዚሽ ተጫዋቹ ወደ ማድሪድ ከመቀላቀሉ በፊት ግን ምትክ ተጫዋች ለማስፈረም በትልቁ እየሰሩ እንደሆነ ፋብሪዚዮ ሮማኖ ይፋ አድርጓል። ወደ ሪያል ማድሪድ የሚያደርገው ዝውውር ግን መጠናቀቁ ነው ይፋ የተደረገው። ከዛ ውጪም በአረቤ ለብዚሽም የቡድን አጋሮቹን መሰናበቱ ጭምር ይፋ ተደርጓል። ይሄም የ19 ዓመት ተጫዋች በሚቀጥለው የውድድር ዓመት በሪያል ማድሪድ ቤት የምንመለከተው ይሆናል። ያን ዲዮማንድም ወደ ሪያል ማድሪድ ማምራቱን አረጋግጧል። ሪያል ማድሪድ በዚህ ክረምት የተጫዋቾች የዝውውር መስኮት ማይክል ኦሊሴን የሚያስፈርሙበት ብቸኛው መንገድ ምናልባት ባየር ሚኒክ በሩን ለሪያል ማድሪድ ክፍት ካደረገ ብቻ ነው እንጂ
አሁን ላይ የማስፈረም እድላቸው በጣም ጠባብ እንደሆነ ተነግሯል። ፍሎሬንቲኖ ፔሬዝ ከባቫሪያኑ ጋር ያለው ጥብቅ ግንኙነትን ማበላሸት በጭራሽ አይፈልጉም። ስለዚህም ደግሞ ሁለቱ ክለቦች ያላቸውን ተግባቦት እንዲቀንስ ፍላጎቱ የላቸውም። ስለዚህም ባየር ሚኒክ ይህንን ተጫዋች ለመሸጥ በሩን ካልከፈተ በስተቀር ሪያል ማድሪዶችና ፍሎሬንቲኖ ፔሬዝ ይህንን ተጫዋች ስለማስፈረም ዳግም የሚያስቡበት የዝውውር መስኮት እንዳልሆነ ፋብሪዚዮ ሮማኖ ይፋ እያደረገ ነው የሚገኘው። ሪያል ማድሪዶች ሮድሪንም ለማስፈረም ላቅ ያለ ንግግሮችን ማድረግ ጀምረዋል። ማንቸስተር ሲቲንም እንደጠየቁ ጭምር ነው የመረጃ ምንጩ ይፋ ያደረገው። ስለዚህም ማንቸስተር ሲቲም ይህንን ተጫዋች ለመልቀቅ አሁን የሚገደድበት ሰዓት እንደሆነ እየተገለጸ ነው። ምክንያቱም ሪያል ማድሪድ ገፋ ብሎ ይህንን ዝውውር ለማድረግ እቅዶችን ይዟል። ተጫዋቹም ያው በስፔን መቆየትና በሪያል ማድሪድ መጫወት ፍላጎቱ እንደሆነ ሲነገር ነበር። በተለይ ፍሎሬንቲኖ ፔሬዝ የተጫዋች ሪያል ማድሪድ እንዳይቀላቀል ፍላጎቱ ነበራቸው፣ ወይም ደግሞ የማስፈረም ያን ያክል ፍላጎት አልነበራቸውም። ነገር ግን በዓለም ዋንጫው ላይ ያሳየው አቋም ግን ዓላማቸውን ወይም ደግሞ ሀሳባቸውን እንዳስቀየራቸው ይነገራል። ፍሎሬንቲኖ ፔሬዝ ሪያል ማድሪድ ሮድሪን እንዲያስፈርምም የመጨረሻውን አረንጓዴ መብራት እንደሰጣቸው ጭምር ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። ሪያል ማድሪድ ከ50 ሚሊዮን ዩሮ በላይም በግልጽ ለመናገር ለሮድሪ 60 ሚሊዮን ዩሮ ገደማ ለመክፈልም ዝግጁ መሆናቸውን ነው ፋብሪዚዮ ሮማኖ እየተናገረ የሚገኘው። አርሰናሎች ቪኒሲዮስ ጁኒየርን ከሪያል ማድሪድ እንደሚፈራረም ወይም ከሪያል ማድሪድ ጋር ኮንትራቱን እንደሚያራዝም በማመናቸው የማስፈረም ተስፋቸው እንደቆረጠ የሚያሳዩ ነገሮችን ነው የስፔኑ ማርካ የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። የአርሰናል አመራሮች አሁን ላይ ቅድም እንዳነሳ ነው ቪኒሲዮስ ጁኒየር እንግዲህ ዩዋ ሊደር እንጂ ከሪያል ማድሪድ ጋር ኮንትራት ማራዘሙ አይቀሬ ነው ብለው እየተሰማቸው እንደሚገኝ ነው ይኸው በስፔን በጣም ተነባቢ ከሚባሉ የመረጃ ምንጮች መካከል አንደኛው የሆነው ማርካ የሚናገረው። ስለዚህ አርሰናል ለብራዚላዊው ትልቅ የዝውውር ሂሳብ ለማቅረብ ዝግጁ ነበሩ። ነገር ግን አሁን ላይ በሳንቲያጎ ቤርናቢው አዲስ ውል እንደሚፈርም ይጠበቃል ተብሎ እንደሚታሰብ ነው ማርካ ይፋ ያደረገው። ስለዚህ አርሰናሎችም ከዚህ ዝውውር አሁን ራሳቸውን ወደ ማግለሉ እየሄዱ እንደሚገኙ፣ ነገር ግን ሁሉ ነገር የተቋጨ ነገር እንዳልሆነና በቀጣይ ጊዜያት ዝውውሩ ላይ ትልቅ ለውጦች ሊኖሩ እንደሚችሉ የሚያሳዩ ነገሮችን እየተመለከትን ነው። በዚሁ የቼልሲ ጉዳዮችን እናንሳ። ቻቪ አሎንዞ ይናገራል። ተጫዋቾች ኳስ ከተቆጣጠሩ በኋላ የሚያደርጉት የመጀመሪያው ኳስ አሰጣጥ፣ የመጀመሪያው ፓሳቸው ስለ ተጫዋቹ የእግር ኳስ ብልህነት ወይም ፉትቦል አይኪውን ለመለካት በጣም ሁሉ ነገርን ይነግራል ሲልም ጭምር ነው ቻቪ አሎንዞ እየተናገረ የሚገኘው። በቼልሲ ቤት ከሚገኙ ታዳጊ ኮከብ ተጫዋቾች መካከል አንደኛው ሆነው ሬጊ ዋትሰን ይናገራል። በእድገቴ ላይ ሳለው በዩቲዩብ የቻቪ አሎንዞን እንቅስቃሴዎችን እመለከት ነበር። አሁን ደግሞ በልምምድ ወቅት ከሱ ጋር እየተቀላቀልኩኝ ነው። አሁን ላይ እሱም በጣም አስደናቂ ተጫዋች እንደሆነ ያደርገኛል። እንዲሁም ደግሞ የምጫወትበት ቦታ በሚገባ ይረዳዋል። ከሱ ብዙ ነገሮችን ተምሬያለሁ። ይሄ የተሻለ ተጫዋች እንደሆነ ያደርገኛል ብሏል ሬጊ ዋትስ ሲናገር። ብዙዎች ይህንን እንደሚያውቁ ገምታለሁ። ያደግኩት በእግር ኳስ ዓለም ውስጥ ነው። አባቴ ቤን ፕሮፌሽናል እግር ኳስ ተጫዋች ነበር። ለማንቸስተር ሲቲም በዊጋንና በማንቸስተር ሲቲ በዊጋን በኤፍኤ ካፕ ፍጻሜ ላይም ያንን ታዋቂ ጎል ያስቆጠረ ሲሆን በእኔ ላይም ትልቅ ተጽዕኖችን ያሳደረ ሰው ነው። ቸልሲ ባለፉት 2 ዓመታት ከ30 ዓመት በላይ እድሜ ያላቸው ተጫዋቾችን እስካሁን ድረስ በቋሚ አስተላለፍ ውስጥ እንዳላሰለፈ ይነገራል። በተለይም አዲሱ አመራር ከመጣ በኋላ እንግዲህ ቶድ ቦህሊና በሄደድ ኤግባሊ አመራር ዘመን ከመጣ በኋላ ማለትም ከሮማን አብራሞቪች ዘመን በኋላ እድሜያቸው ከ30 በላይ የሆኑ ተጫዋቾችን ሜዳ ላይ ሲያሰልፉ እንመለከትም ነበር። በተለይ ባለፉት 2 ዓመታት ያንን ነገር ሲያደርጉ እንደነበር እናስታውሳለን። በርከት ያባሉ ወጣት ተጫዋቾች ላይ ኢንቨስት ሲያደርጉ እንደነበር እናስታውሳለን እና ላለፉት 4 ዓመታት ደግሞ ለእንደዚህ አይነት ተጫዋቾች የዝውውር ክፍያ አልፈጸሙም ነበር። አሁን ላይ ግን ልምድ ያላቸውን አንጋፋ ተጫዋቾችን እያስፈረመ ይገኛል። በዚህ የክረምት ተጫዋቾች የዝውውር መስኮት ይሄ ሂደት ደግሞ ቻቪ አሎንዞ እየመራው እንደሆነ ጭምር ነው የሚነገረው። በዚህ የክረምት ተጫዋቾች የዝውውር መስኮት መጀመሪያ ላይ የሰንደርላንዱን ግራኒት ጃካን ስለማስፈረም ትልቅ እንቅስቃሴዎችን አድርገው ነበር። ሳይሳካ ቢቀርም በተለይ አንጋፋ ተጫዋች እንደሆነ ይታወቃል። በአርሰናል ቤት በፕሪሚየር ሊግ በጣም ትልቅ ልምድ ያካበተ ተጫዋች ነው። ከቻቪ አሎንዞ ጋር ደግሞ በጀርመን ባየር ሌቨርኩዘን ቤትም መስራታቸውና እንዲሁ የጀርመን ቡንደስሊጋንና የጀርመን ዲኤፍቢ ፖካል ዋንጫን ማሳካታቸውን እናስታውሳለን። የዩሮፓ ሊግም የፍጻሜ ተፋላሚ ነበሩ። ምንም እንኳን በአታላንታ በፍጻሜው 3-0 በሆነ ውጤት ተሸንፈው በአዶሜላ ሉክመን ሃትሪክ ጎሎች ተሸንፈው ዋንጫውን ቢያጡም ነገር ግን ከባየር ሌቨርኩዘን ጋር በጋራ 2 ዋንጫዎችን ማሳካታቸው ይታወሳል እና በዚህ ክረምት ቻቪ አሎንዞ የሚፈልገው ዝውውር ነበር የግራኒት ዣካን ዝውውር። ነገር ግን ሰንደርላንዶች ይህንን ተጫዋች የመልቀቅ ምንም አይነት ፍላጎቶች አለማሳየታቸውን ተከትሎ ለዚህ ቡድን ልምዶችን ለመጨመር ሌሎች ተጫዋቾችን ትኩረት ሲያደርጉ ነበር።
የዳኒ ዌልቤክ ዝውውር መጠናቀቁ ይፋ ተደርጓል። ፋብሪዚዮ ሮማኖ በይፋ አረጋግጦታል። ሌላኛው ታማኝ የዝውውር ዘጋቢ የሆነው ዳቪድ ኦርነስቲንም ይህንን ዝውውር ወደ መጠናቀቁ መሄዱን በይፋ አረጋግጧል። ስለዚህ ዳኒ ዌልቤክ የቀድሞ የማንቸስተር ዩናይትድ የአርሰናል ተጫዋች በቼልሲ ቤት በሚቀጥለው የውድድር ዓመት እንመለከተዋለን ተብሎ ይታሰባል። ከዛ ውጭ ግን ሌላኛው የቀድሞ የሊቨርፑል ተጫዋች የነበረው ጆርዳን ሄንደርሰንም በቀጣይ ቼልሲ ሊቀላቀል የሚችለው ሌላኛው አንጋፋ ተጫዋች ተደርጎ እንደሚቆጠር ነው የመረጃ ምንጩ ይፋ ያደረገው። እንደዚህ አይነት ዝውውሮች እንዲደረጉ ደግሞ አሰልጣኝ ቻቪ አሎንዞ ትልቅ እንቅስቃሴዎችን እንዳደረገ የሚጠቁሙ መረጃዎች ናቸው ይፋ እየተደረጉ እንደሚገኝ ዘገባው የጠቆመው። ፉልሃም ተጫዋች ለማስፈረም ተቃርበዋል። ፉልሃም ጎንዛሎ ጋርሲያንና ሴዛር ፓላሲዮስን ነው ለማስፈረም ከሪያል ማድሪድ ለማስፈረም ከጫፍ እንደደረሱ ይፋ የተደረገው። ሁለቱ ተጫዋቾች በአሰልጣኝ አልቫሮ አርቤሎአ ስር በእንግሊዝ ፕሪምየር ሊግ መጫወት እንደሚፈልጉ ይፋ ተደርጓል። ባለፈው የውድድር ዓመት በሪያል ማድሪድ ቤት አሰልጣኝ እንደነበረ እናስታውሳለን። አልቫሮ አርቤሎአ በዛ ጊዜ እነዚህን ተጫዋቾች አሰልጥኗቸዋል። በተለይ ጎንዛሎ ጋርሲያ በዓለም ክለቦች ዋንጫ ላይም በጣም ትልቅ እንቅስቃሴን አሳይቶ ነበር። ኬሊያን ምባፔ ባልነበረባቸው ጨዋታዎችና አሰልጣኝ ጆዜ ሞሪኖ በዚህ ተጫዋች እድገት ፍላጎቱ እንዳላቸው በተደጋጋሚ ቢነገርም ነገር ግን ጎንዛሎ ጋርሲያ ወደ እንግሊዝ ፕሪምየር ሊግ ሊያመራ የሚችልበት እድል ሰፊ ነው ተብሏል። የጎንዛሎ ጋርሲያ ዝውውር ሂሳብም ከ30 ሚሊዮን ዩሮ በላይ መሆኑን ነው ዘ አትሌቲክ የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። አሰልጣኝ አልቫሮ አርቤሎአ ጎንዛሎ ጋርሲያን የቡድናቸው ቁልፍ ተጫዋች ማድረግም ይፈልጋሉ የሚል መረጃ ነው ይፋ እየተደረገ የሚገኘው። በብራዚል ያለኝ ታሪክ አብቅቷል ብሏል ኔይማር ጁኒየር። ብራዚላዊው የፊት መስመር ተጫዋች የሆነው ኔይማር ጁኒየር ከዚህ በኋላ በብሔራዊ ቡድኑ ማሊያም እንደማንመለከተው ነው ያረጋገጠው። ከብራዚል ብሔራዊ ቡድን ጋር የነበረኝ ታሪክ አብቅቷል ሲል ኔይማር ይናገራል። ሁልጊዜም ቢሆን ለሀገሬ ማሊያ ተፋለም ያለው ኔይማር ጁኒየር ከዚህ በኋላ ግን የመጫወት ፍላጎት የለኝም ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው። ባየር ሚኒኮች ሶስቱን ወሳኝ ተጫዋቾች እንግዲህ ማለትም ሃሪኬን፣ ሉዊስ ዲያዝ እና ማይክል ኦሊሴ የቡድኑ ወሳኝ ተጫዋች አድርገው እንደሚመለከቷቸው ነው የተነገረው። ክለቡ የሶስቱ ጥምረት ቡድኑን ለቻምፒየንስ ሊግ ተፎካካሪነት እንዲሁም ደግሞ ለሁሉም ዋንጫዎችም ድል ያበቀዋል የሚል እምነት እንዳላቸው ይነገራል። ባየር ሚኒኮች ባለው ስብስብ ደስተኛ መሆኑ ሲገለጽ፣ በቀጣይ ለውጥ የማድረግ ፍላጎት እንደሌላቸው ተነግሯል። ኦሊሴና ሉዊስ ዲያዝ ከሪያል ማድሪድና ከአልሂላል ጋር ስማቸው በትልቁ እየተነሳ እንደሚገኝ በተደጋጋሚ ሲገለጽ ነበር። ሪያል ማድሪድ ማይክል ኦሊሴን የማስፈረም ከፍተኛ ፍላጎት ቢኖረውም የባየር ሚኒክ ውሳኔ ግን ከማስፈረም እንዳገደው ጭምር ይፋ ተደርጓል። ፊፋ ለኮንፌዴሬሽኖች ትልቅ ገንዘብን አቅርበዋል። ፊፋ በዓለም ዋንጫ የተወሰነ ድርሻ ሽያጭ ዙሪያ አባል ኮንፌዴሬሽኖችን ለማሳመን ጥረት መጀመሩን የተነገረው። ፊፋ አባል ኮንፌዴሬሽኖች በሽያጩ የሚስማሙ ከሆነ 40 ሚሊዮን ዶላር እንደሚሰጣቸው ነው ይፋ ያደረገው። በእቅዱ የማይስማሙ ከሆነ ግን የሚያገኙት ገንዘብ 10 ሚሊዮን ዶላር መሆኑ ተነግሯቸዋል። የዓለም እግር ኳስ የበላይ አስተዳዳሪ ፊፋ ኮንፌዴሬሽኖቹ ውሳኔያቸውን እንዲያሳወቁ 53 ቀን ቀነ ገደብ እንደሰጣቸው ጭምር ነው እየተነገረ የሚገኘው። ኮንካካፍ ግን በዚህ አልተስማማም። ፊፋ አሳዝኖናል ሲል ነው ኮንካካፍ የተናገረው። ፊፋ የዓለም ዋንጫውን ድርሻ ለመሸጥ የያዘው እቅድን ተከትሎ ኮንካካፍ ብስጭቱን ገልጸዋል። ፊፋ በጉዳዩ ዙሪያ አስፈላጊውን ሂደት ባለመከተሉ ማዘኑን ነው ኮንካካፍ ባወጣው መግለጫ ላይ ይፋ ያደረገው። እቅዱ ውይይት ባይደረግበት ለሕዝብ ይፋ መሆኑ ወይም ደግሞ ዝውውሩ ይሄ ጉዳይ ላይ ንግግሮች ሳይደረጉ ይፋ መደረጉ የእግር ኳስ ማህበሩ አባል ሀገራትን እንዳበሳጨ ነው በመግለጫው የጠቀሰው። የእንግሊዝ እግር ኳስ ማህበር በበኩሉ ስለ እቅዱ ምንም እውቅና የለንም፣ የተነገረን መረጃ የለም ሲልም ነው ፊፋን የተቸው። የፈረንሳይ እግር ኳስ ፌዴሬሽን ፕሬዝዳንት የሆኑት ፊሊፕ ዲያሎ በበኩላቸው ፊፋ የቱንም አባል ሀገር አላማከረም ሲሉ ጭምር ነው የተናገሩት። የአውሮፓ ሀገራትም ስብሰባ ይቀመጣሉ ተብሎ ይታሰባል። የአውሮፓ እግር ኳስ ማህበር አባል ሀገራት በዓለም ዋንጫ ውድድር ባለመሳተፍ አድማ ለማድረግም ማሰባቸው ነው የተነገረው። ፊፋ የዓለም ዋንጫውን የንግድ ድርሻ ለግል ኢንቨስተሮች ከሸጠ በውድድሩ እንደማይሳተፉ ነው ያሳወቁት። የአውሮፓ ሀገራት በጉዳዩ ላይ ለመወሰን በዚህ ሳምንትም አስቸኳይ ስብሰባ በማድረግ ቀጠሮ መያዛቸው ተነግሯል። ፊፋ የተወሰነውን የዓለም ዋንጫ ድርሻ ለግል ባለሀብቶች ለመሸጥ ንግግር ላይ መሆኑ ይታወቃልና ይህንን ነገር የሚያደርግ ከሆነ እንግዲህ የዓለም ዋንጫ ላይ ለመሳተፍ ፍላጎት እንደሌላቸው ነው የአውሮፓ እግር ኳስ አካላትም እየተናገሩ እንደሚገኝ የተገለጸውና የአውሮፓ እግር ኳስ ማህበር ፊፋ የዓለም ዋንጫን ጨምሮ የተለያዩ የንግድ መብቶችን ለውጭ ኢንቨስተሮች ለመሸጥ 20 ቢሊዮን ዶላር ለማግኘት ያቀደውን ሀሳብ ለመቃወምም የ55 አባል ሀገራቱን አስቸኳይ ስብሰባ ለማካሄድ ጥረቱን እያፋጠነ እንደሚገኝ ነው በተለይ ኢኤስፒኤን የተባለ የመረጃ ምንጭም የተናገረው። ይካሄዳል ተብሎ የሚጠበቀው ስብሰባ በዓለም ዋንጫ ላይ ማዕቀብ የማድረግ አማራጭን ጨምሮ በርካታ ጉዳዮችም አጀንዳ ሆነው ይቀርባሉ ተብሎ እንደሚታሰብ ነው የተነገረው።
ጂያኒ ኢንፋንቲኖ አዲስ ተቋም በማቋቋም የዓለም ዋንጫዎችን የንግድና የውድድር ዝግጅት ስራዎችን በበላይነት እንዲመራ ለማድረግም ፊፋ የውጭ ኢንቨስተሮችን እንደሚፈልግ መናገራቸው የአውሮፓ እግር ኳስ ማህበር ተቃውሞውን እንዲያሰማ ምክንያት እንደሆነ የተነገረው። በተለይም ደግሞ ፊፋ እንግዲህ ስራውን ለመስራት ያዘጋጃቸው ባለሀብቶች የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቅርብ ሰዎች መሆናቸው ነገሩን ከባድ አድርጎታል። የአውሮፓ እግር ኳስ ማህበር በሰጠው ምላሽም እግር ኳስ የፊፋ ንብረት ስላልሆነ ሊሸጥ አይችልም ሲሉ ጭምር የተናገሩት። ከጉዳዩ ጋር በተገናኘ በርካቶች ሀሳቦቻቸውን እየሰነዘሩ ሲሆን ዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃምም እንዲሁ የእግር ኳስ ኢንቨስተሮች ንብረት አይደለም እግር ኳስ ሲሉ ተናግረዋል። እንግዲህ የፊፋን እቅድም የተቃወሙ የመጀመሪያው መሪ ሆነዋል። ጉዳዩ የአውሮፓ እግር ኳስ ማህበር በቀላሉ እንደማይመለከተው አሳውቀዋል። በኢንፋንቲኖ እቅድ ላይ ተቃውሞን ለማሳየትም 55ቱ የአውሮፓ አባል ሀገራት ስብሰባውን በዚህ ሳምንት ይካሄዳል ተብሎ ይጠበቃል። ፊፋ የ2021 የዓለም ዋንጫን በየ2 ዓመቱ ለማካሄድ ያቀረበው ምክረ ሀሳብም የአውሮፓ እግር ኳስ ማህበር ምክንያት ነበር ውድቅ ተደርጎ እንደነበር የምናስታውሰው 2021 ላይ በየ2 ዓመቱ ይደረግ ብለው ሀሳብ አቅርበው ነበር። ያኔ ግን ሳይሳካላቸው እንደቀረም የምናስታውሰው ጉዳይ ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬው ፕሮግራምን እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን ካተነ በጠዋቱ ፕሮግራማችን በድጋሚ እንገናኛለን። ስላደመጣችሁኝ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።